አሳሩ በዛብህና ምክረ ሰናይ በወጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። ወዳጄ ምክረ ሰናይ ለጤና እንዴት አለ? ሳምንቱስ እንዴት አለፈልህ ባክህ? እኔም እንደ ነገሩ ደህና ነኝ እያልኳለሁ። እንደው ደህና ነኝ እያልኩ ራሴን ላስታመው እንጂ ነገሮች እንኳ በጣም እየከበዱኝ ከድጡ ወደ ማጡ እየሆኑብኝ ቀላል ያልኩት ችግር እየከበደብኝ ተቸግሬያለሁ። አንዳንዱ ነገር እንዲሁ ከሩቁ ስሰማው ቀላል እየመሰለኝ ለጊዜው ያሳዝናል ብዬ ያለፍኩት ሁሉ ጊዜውን ጠብቆ እኔም ጋር እየመጣ ቢያስጨንቀኝ ነው እንግዲህ ዛሬ አንተን መልካም ምክር ፈልጌ እንድመጣ ምክንያት ይሆነኝ። ወዳጄ ከሰሞኑ ትልቅ ጫን ያለ ጉዳይ ገጥሞኛል። መቼም ያው ችግር ሆኖ የሚሰማን እኛው ላይ ሲደርስ ነው። አለበለዚያ የምንሰማውን ጭንቅ ሁሉ ያን ሰሞን መጫጫ ያድርገን የማለፋችን ነገሩ ለሁሉም የማይቀርዳ መሆኑን እያሳየኝ ነው። ችላ ያልነው የልጆቻችን የወጣቶቻችን ዝንጉ ስልቹ በቀላል ሆደ ባሻና ተስፋ ቆራጭ መሆን ነገር ከምን የመነጨ ነው የሚለው ነገር ከሩቅ የምሰማው ብቻ ሆኖ የሚቀር መስሎ ቢቆይም ለካ ሁላችንም ጋር የማይቀርዳ ሆኗል። ወጣቶቻችን በትክክል ያልተረዳነው ስብዕና ይዘው የማደጋቸውና የተሰበረ ተስፋ ይዘው እያነከሱ መጓዝ ከተነስተው የደረሱበት ይሆን? ስለምንስ እንዲህ በአጭር መቅረትን መረጡ? አሻግረው ማየት ለምን ተሳናቸው የሚለው ነገር መልስ ያላገኘውለት የሰሞኑ ጉዳይ ሆኗል። ባለፍ ገደም የምሰማው የከሌ ልጅ እንዲሆነ እከሌ እንዲሆነ ሲባል ከሩቅ ስሰማውና እኔም ሳሰማው የነበረው መከራ አሁን ላይ የኔን ቤት ጨምሮ አብዛኞቻችን ቤት እየገባ ነው። አብዛኛው ወጣት ጋር እንደ አንድ ሰሞን ፋሽን በለው ወረርሽኝ መስፋፋቱ የልጆቹን ልበስሱነት ያሳየ ጉዳይ ነው። እንዲህ በየቦታውና በየወሬው የምንሰማው የወጣቶቻችን የተስፋ መቁረጥና ወደ አልሆነ ውሳኔ የመግባት ነገር ሌላው ሰው ላይ ስንሰማው ይሄማ ቅብጠት ነው፣ የቤተሰብ በአግባብ አለመቅጣትና የተግሳጽ ጉድለት ነው እያልኩ ፈርድ ነበር። ያው መቼስ የ12ኛ ክፍል ብሔራዊ ፈተና ተፈትኖ ውጤት ያልመጣለት የ19 ዓመት ልጅን ነገር ነግሬ ነበር። መቼም ታስታውሳለህ ብዬ አስባለሁ። እናል ከሰሞኑ የተለየ ባህሪ እያሳየ እንደሆነ እናቱ ነገረችኝ። ምን ሆነ ብላት ምግብ አይበላም ከመኝታውን በጭራሽ አይነሳም አለችኝ። እሷም ተነስተህ ከቤት ወጥተህ ጓደኞችን አግኝ ስለው ጭራሽ መኖር እንደማይፈልግና ሕይወት እንዳስጠላው ነገረኝ ስትለኝ ወዳጄ ጠላት በንዴት ትክን ይበል ብውብ ያልግልም መሰለህ ያሉብኝ ብዙ ችግሮች ታወሱኝና ከመደንገጥ ይልቅ ክፉኛ ተበሳጨው፣ ተቆጣው። እኔ ከሰው በታችሁኝ እንዲህ እየለፋው እነሱን እንዳይከፋቸው ታገላለሁ፣ እሱ ጭራሽ መኖር አስጠላኝ ይላል። 19 ዓመት ሙሉ እንዴት በስቃይ እንዳሳደኩት ይረሳል ብዬ በብስጭት ከቤት አባረረዋለሁ ስል ባለቤቴ እግሬ ላይ ወድቃ ለመነችኝ። እመክረዋለሁ ብትለኝም ብስጭቴ ጋብ ሳይልልኝ ራቴንም ሳልበላ አደርኩ። በማግስቱ እሱን ማየት አስጠልቶኝ ማልጄ ከቤት ወጣሁ። እናለ አመሻሽ ወደ ቤቴ በጊዜ መግባት ጠልቼ እንዲመሽልኝ ብዬ በእግሬ ረጅም መንገድ እየሄድኩ ሳለ ይሄ ለባቡር መስመር ለእግረኛ መሻገሪያ ተብሎ የተሰራ ረጅም ባለ ደረጃ መተላለፊያ ድልድይ ጋር ስደርስ ከላይ አንዲት ሴት እንዴት እንደሆነ ባላየሁት ሁኔታ ተምዘግዝጋ ስትወድቅ ላይ መሰለህ። ጠላት ይደንግጥ ክው ብዬ በድንጋጤ ባለውበት ቦታ ደርቄ ቀረሁ። ምንድነው የተፈጠረው ብዬ ለመጠየቅ እንኳን አቅም አጣሁ። የሰው መጫጫያ ከድንጋጤ አባኖኝ በደመ ነፍስ ልጅቷ ወደ ወደቀችበት ስፍራ መራው። ትንፋሿ ስለነበረ አሯሩጠና አካባቢያችን ወዳለው ሆስፒታል ወሰድናት። ብዙም አልቆየችም፣ ሕይወቷ አለፈ ወዳጄ። እንደው ምን አሳዘነህ ብትለኝ ወጣትነቷ ነው ያሳዘነኝ። እንዴት ያለ ነገር ቢገጥማት ነው ለእንዲህ ያለ ውሳኔ ራሷን የጋበዘችው? ስለ ራሴን ጠየቅኩት። ደረጃው ላይ አብረዋት የነበሩ ሰዎች ስልክ ስታወራ ነበር፣ ስታለቅስም ነበር እያሉ ሲያወሩና ከንፈራቸውን ሲመጡ እንደመባነን ብዬ ወደ ራሴ ተመለስኩ። ልጄን አሰብኩት። ብቻ በፍጥነት ትራንስፖርት ይዤ ወደ ቤት የገባው ምንም ሳልል ልጄ ወደ ተኛበት ክፍል ገብቻ አቀፍኩት። ከልጄ ጋር ብዙ
ነገር አወራን። ለምን እንዲያስብ ስል ጠየቅኩት። በብዙ ነገር ተስፋ እንደቆረጠ ነገረኝ። እንኳን እሱን ላረጋጋ እኔው ተረብሼ አረፍኩት። ምን ማለት እንዳለብኝ እንኳን በትክክል ሳልረዳ በዝምታ ከልጄ ክፍል ወጣሁ። ቀጣይም ምን ማድረግ እንዳለብኝ ራሱ በትክክል አላውቅም። እንደው ግን ወዳጄ እኔ እስከማውቀው ድረስ ወጣትነት ተስፋ ነው። ወጣትነት ሀገር የሚገነባበት መሰረት ነው። ወጣትነት ነገን የምናይበት መስታወት ሆኖ ሳለ ወጣቶቻችን የሚኖሩት፣ የሚማሩት፣ የሚሰሩት፣ የሚለፉት በቅድሚያ ለራሳቸው እንደሆነ ለምን ዘነጉት? ምን ጉድ ነው አያስብልህም? እኛም ብንሆን እኮ በወጣትነታችን ብዙ ችግርና መከራ ተፈራርቆብናል። አሁን ያለ በፊት ያልነበረ አንዳችም አዲስ ነገር የለም። የእነሱ ተስፋ መቁረጥ ግን ከየት የመጣ ይሆን እያስባለኝ ነው። አሁን ወጣቱ በራሱ ስልቹ ሆኗል። መኖር ላይቀር ሁሉም ነገር የሚያማርረው የህይወት ጉዞ ላይ የሚታየው ስኬት ተምሮ ሰርቶ ለፍቶ ማግኘት ሳይሆን ምንጫቸው ያልታወቀ በቁጥር የሚታወቁ ሀብታሞችን አርያ የመከተል አዝማሚያ ገና ብዙ ያሳየናል። ለነገሩ ይሄን እልሃለሁ እንጂ ብዙዎች ችግሮች ሁላቸው ጠፍቷል። የሚደራረብ እንጂ የሚቃለል ችግርም ጠፍቷል። እንደው አሁን ማይሙት በኢትዮጵያ ያለው ሁኔታስ ሌላ አያስመኝም ትላለህ? ልጆቻችንንም እኮ ለመውቀስና ለመገሰጽ ራሱ የማይመች ሆነ። ሰላማዊ ሰው አግተው በብዙ ሚሊዮን የሚቆጠር ገንዘብ አግኝተው ሀብታም የሆኑ ሰዎች ምንም ሳይሆኑ ያዩ ወጣቶች እንዴት በስራና በትምህርት መለወጥ ይመኑ? 12 ዓመት ሙሉ ለፍተው ተምረው ውጤት አልባ ሲሆኑ ዩኒቨርሲቲ ገብተው ተመርቀው ወጥተው ስራ ሲያጡ ስራውም ሲገኝ ገቢው ወር ከወር አላዳርስ ሲል እንዴት አያማራቸው? እንዴት ወደ ተሳሳተ አቅጣጫ ልባቸው አይሸፍት? ለዚህ ሁሉ ተጠያቂዎቹ ደግሞ እኛው ቀዳሚዎቹ ነን ባይነኝ። እንዴት ብለህ ብትጠይቀኝ ቆጥሬ የማልጨርሳቸው ብዙ ችግሮች ሲደራረቡ ህገ ወጥነትን፣ ስርዓት አልበኝነትን፣ ግዴለሽነትን ከንግግር ይልቅ በነፍጥ የኃይል ሚዛንን ለማስጠበቅ የሄድንበት አካሄድ የአሁኑም ትውልድ አዋጩ መንገድ እሱ እንደሆነ እንዲያምን መንገድ እንድንከፍትለት አድርጓል። ለወጣቱ የደህየች ሀገር ሰጠነዋል። ኢኮኖሚውን ልብ ብለህ አስተውለህ ብትረዳው ቀጣይ ህይወቱ ከእጅ ወዳፍ የሆነ ኑሮን መሰረት ያደረገ እንደሚሆን አመላካች እንጂ ተስፋ የሚሰጥ እንዳይሆን አድርገነዋል። ምን ይህ ብቻ ሌብነትን እንደ አንድ የሀብት ማፍሪያ መንገድ አማራጭ አድርገው እንዲያዩ እንጂ ነውር እንደሆነ እንዲያስቡ አልተደረገም። ለዚህ ደግሞ የፍትህ ስርዓታችን እንዲህ ያሉ ሌቦችን በአግባቡ ሲቀጣ አለመታየቱ ልጆቹ ህግ ጭምር እንዳይፈሩ ያደረገ ነው። ሌላው የትውልዱ ቅስም ሰባሪ ስርዓት የትምህርት ስርዓታችን ነው። በየዘመናቱ በእንዲህ ምክንያትና በእንዲያ ምክንያት እየተባለ የሚለዋወጠው የትምህርታችን ነገር ልጆቻችን ነገን እንዳያልሙ እንቅፋት ሆኖባቸዋል እያስባለኝ ነው። ወዳጅ ሰላም እንዲህ እንደ ሰማይ ርቆት ልጆች ተረጋግተው ይማራሉ ማለት ዘበት ነው። እንዲህም እዚህም እዚያም ወጣት ካዛውንት ተፈናቃይ እየተባለ በየመጠለያ ቤቱ እየገባ ከተማ ስላለ ተማሪ ማውራትም እኮ ስላቅ ነው። በዚህ ላይ በብዙ ያልተገቡ አማላይ የስደት ሐሳቦች እየተገፉ ትውልድ ለመማር ፍላጎት ይኖረዋል ማለት አይታሰብም። ቢማርም ያው እንደኔ ልጅ 12 ላይ የትም እንዳይንቀሳቀስ ተደርጎ መቸንከሩ ሌላው ችግር ነው። ውጤቱ ቢመጣም የሚሄዱባቸው አካባቢዎች ላይ ያለው የሰላምና የደህንነት ጉዳይ ባይማሩ ሲያስብልሃል። ለነገሩ ትምህርቱን እንደ ምክንያት አነሳው እንጂ ወጣቶቹ በራሳቸው ተነሳሽነት ከቦታ ቦታ ተዘዋውረው መስራት ቢፈልጉ እንኳ ምን አስቻይ ሁኔታ ኖሮ ይሰራሉ። ወዳጅ እኔም ለዛ ነው እንዴት አይነት ሀገርና ስርዓት ሰርተን ነው ትውልዱ ተአምር እንዲሰራ የምንጠብቀው የምልህ። እውነት ትውልዱ በቀላሉ ተስፋ ቢቆርጥ ቢያዝንብን ቢሰለቸን ቢጠላን ምን አድርገንላቸው ምን እንዲፈጥሩ እንጠብቃለን? ስደት ቢያስቡ አትሄዱ ብለን የምናስፈራራበት ራሳቸው ላይ አደጋ ቢጋርጡ ትጎዳላችሁ ብለን ለመናገር የሚያስችል አቅምና አንደበትስ አለን ብለህ ታስባለህ? እኔ ግን አይመስለኝም። ቢሆን እንኳ ብዬ ነገሩን ግራ ቀኝ መላልሽ ባስበውም መልስ እያጣው ተቸግሬያለሁ። እና ወዳጅ ይህን ወደ አንተ ይዤ መምጣቴ አንተ ጋራ መፍትሄ አይጠፋም በሚል ነውና የአንተን መልካም ምላሽ እጠብቃለሁ። ሁሌም ከምትልካቸው ሐሳቦች ውስጥ ትክክለኛ መልስ አገኛለሁና አሁንም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከትበላክልኝ። አክባሪ ወዳጅህ አሳሩ በዛብህ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጅ አሳሩ በዛብህ ለጤናህ እንደምን አለ? እኔ በጣም ደህና ነኝ። ሰሞንህ እንዴት አለፈ? ከደብዳቤህ እንደተረዳሁት የከፋ ነገር እንደገጠመህ አስገንዝቦኛል። ለደረሰብህ የአእምሮ ስብራትም በጣም አዝኛለሁ።
ችግሩን ገና በእንጭጩ ስለደረስክበት በፍጥነት ለመፍትሄው ትጋ። አያይዘህ ያነሳልኝ የወጣቶቻችን የልጆቻችን ነገር በእርግጥም ሁላችንንም የሚያሳስብና የሚያስቆጭ ነገር በመሆኑ ሁላችንም አንድ ልብ ሆነን ለመፍትሄው መትጋት ይጠበቅብናል። እንግዲህ ወዳጅ አሳሩ፣ ለወጣቶች ትልቁ የመሰረት ድንጋይ የሚጣለው ወላጆች ጋር ነው። ብዙ ተደራራቢ ችግሮችና በኢትዮጵያም ለዘመናት ያልተቀረፈ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ችግሮች ምክንያት ወጣቶቻችን ተመልካች አጥተው ብትፈልጉ ያሻችሁን መንገድ ምረጡ ተብለው የተተው ይመስለኛል። ይሄ ቸልተኝነት ደግሞ መሰረቱ ከቤተሰብና ወላጅ ይጀምራል። ያንተን ልጅ ጨምሮ ሌሎች የምንሰማቸው የወጣቶች መሰላቸት በለው ተስፋ መቁረጥ ነገር አሳሳቢ በመሆኑ መፍትሄው ላይ መስራትን እናስቀድም። የልጅ ነገር ስሜቱ እንዴት እንደሆነ ስለማውቀው አንተ የገባህበትን ጭንቀት እረዳለሁ። መቼም ወላጅነት ተፈጥሮ ከመፍትሄውና ከጥንካሬው ጋር አብሮ የሚሰጥ ጸጋ በመሆኑ ለሁሉም የልጆቻችን ችግር መፍትሄው ያለው እኛው ወላጆች ጋር ነው። ወዳጄ ዘመኑ አድጓል። ብዙ ነገሮች ተለውጠዋል። እኛ እንደነበርንበት ዘመን ሁሉም ነገር መቋቋም የሚችል ትውልድ ስለመኖሩ ጠራጠራለሁ። በቀላሉ የሚሸበር በቀላሉ የሚናወጥ አእምሮ ያለው ስሱ ትውልድ ያደረገው ብዙ ተደራራቢ ምክንያት ቢኖርም ብዙውን ተጠያቂነት ግን ያለው ወላጆች ጋር ነው። ወላጅን ያስቀደምኩበት ምክንያት አለኝ። ወላጅ ቀዳሚው የልጆች ምስጋናም ይሁን ወቀሳ ተጠያቂ ተመስጋኝም በመሆኑ ነው። የትኛውም ልጅ የወላጆቹ የእድሜ ልክ ትክክልና ምክር ብሎም ዘርፈ ብዙ ገዛ ስለሚያስፈልገው ነው። እንዲሁ ብርቱ ገዛና ድጋፍ የሚያስፈልጋቸው ልጆቻችን ወደዚህ ዓለም ካመጣን በኋላ ፊታችንንም ሆነ ሐሳባችንን ከነሱ ለደቂቃም ቢሆን ዘወር ማድረግ አንችልም። ይሄ ግዴታችን በመሆኑ ነው እንዲህ የምለው። ካስተዳደግ ጀምሮ ገዛችንን ያስፈልጋቸዋል። እያንዳንዱ እንቅስቃሴያቸው የተለየ ፍቅር፣ ተስፋ፣ ነጻነት፣ ስነ ምግባር፣ ዕውቀት እና ጥበብ ከምንም በላይ ለልጆች የምንሰጠው እኛው ነን። መጪው ዕድላቸውና አጠቃላይ ተስፋቸውን የምንገነባውም የምናፈርሰውም እኛው እንደሆነን አትዘንጋ። ከዚሁ ጋር በተገናኘ መልሱን አሁን ባልጠብቅም አንድ ጥያቄ ልጠይቅህ። ለልጆች በተለይ ያስቀመጥኩት የምትለው የአእምሮም ሆነ የቁስ ሀብት ምንድን ነው? ይህን ጥያቄ ራስን ጠይቅና በእርግጥም በሁሉም ረገድ ያበረከትከውን አስተዋጽኦ ክብደት መዝን። ምክንያቱም ምንም ሳትሰጥ ምንም መጠየቅ አትችልምና። ለዛ ነው በዚህ ዘመን ልጅ ተወልዶ በእድሉ ያድጋል የማንልበትና የልጅ አስተዳደግ እሳትም ውሃም ነው የሚባለው። እሳት ስለሆነ አትተውም፣ ውሃም ስለሆነ ረግቶ ይቀመጣል አንለውም። ሁሉም እድገታቸው ክትትል ስለሚያስፈልገው በሚገባው ልክ እየገባን እገዛ ልናደርግ ይገባል። ሁሉም የእድገት ደረጃቸው በእኛ ስር የሚያልፍ በመሆኑ ለመፍትሄውም ቅርብ እንሆናለን። ከልጆቻችን ጋር የምናደርገው ተግባቦት የሚጀምረው ነፍስ አውቀው ሲጎረምሱ ሳይሆን ከልጅነታቸው ጀምሮ መሆን አለበት። ከልጅነታቸው ጀምሮ መነጋገር፣ መደማመጥ፣ ችግሮቻቸውን በግልጽ የሚያስረዱ አድርገን ስናሳድጋቸው በወጣትነታቸው ከኛ ይርቁም። ወላጅነት ከዛም በላይ ነው። የተለየ ተሰጧቸውን የእውቀታቸውን ልክ የሚፈልጉትንና የሚያስፈልጋቸውን ሁሉ ለይተን ማወቅ አለብን። ልጅ ስለበላና መጠለያ ስላገኘ ብቻ አድጓል ማለት አይቻልም። እንዲህ ያሉ ነገሮች ቀጣይ እድገታቸው ላይ የራሱ የሆነ አስተዋጽኦ ሊኖረው ስለሚችል በተሰጧቸው እያደጉ እንዲሄዱ ማጎልበት የኛ ድርሻ ነው። ከእውቀትና ስነ ምግባር ባለፈ ተጨባጭ ሀብትም ለልጆቻችን ማስቀመጥ የኛው ድርሻ ነው። ሀብት ተጨባጭ እንዳለው ሁሉ የእውቀት የሐሳብ ሀብትም ትልቅ ሀብት ነው። በዋናነት ግን ልጆቻችን ቅርስ ያስፈልጋቸዋል። ወዳጄ ዘመኑ እንደ ቀድሞው ዘመን ልጅ ወልጄ ይጦረኛል የምንልበት አይደለም። ይልቅስ የሚሻገሩ የዘመናት ድካሞቻችን ውጤት ለልጆቻችን ሀብት ሆነው መተላለፍ ያለበት ዘመን ላይ ነን። እንደዛ ሲሆን ሀገርም በኢኮኖሚ፣ በፈጠራ፣ በእውቀት ታድጋለች። እነሱም ለነገ ስለሚያስቀምጡት እሴትና ሀብት የሚጨነቁ እንጂ ምንም የለኝም ብለው ተስፋ የሚቆርጡ አይሆኑም። ከዛም ባለፈ በጥረትና በልፋት ስለሚገኝ ሀብት የሚታትሩ እንጂ አንተም እንደጠቀስከው በዝርፊያና በሽፍታነት ስለሚገኝ ሀብት ተጨናቂዎች አይሆኑም። ከዚሁ ጋር በተገናኘ የማነሳለ አንድ ቁም ነገር አለ። ያለ ልፋትና ጥረት በዝርፊያና ሰዎችን በማገት የሚገኝ ሀብት መሰረት የለውም። ዛሬ ላይ ምቾት ሰጥቶ ሊያኖረን ይችል ይሆናል። የተገኘበት መንገድ ግን በእውቀትና በጥረት ባለመሆኑ እንዲሁ ባክኖ የመቅረት እድሉ ሰፊ በመሆኑ ለዘራፊውም ለትውልድም የመሻገር እድሉ ጠባብ ነው እና እንዲህ ባለው ነገር ወጣቱ እንዳይዘናጋና ተስፋ እንዳያደርግ መምከርና የጥፋት አቅጣጫውን መዳረሻ መጠቆም የኛ ድርሻ ሊሆን ይገባል። ወዳጅ አሳሩ፣ እርግጥ ነው አንተ በተጓዳኝ ያነሳቸው የሀገራችንን ነባራዊ ሁኔታም ከግምት አስገባለሁ። ነገር ግን የከፋውም ችግር ሲመጣ ተጠያቂዎቹና ተጎጂዎቹ እኛው ስለሆነን ከወዲሁ ለዚህ ችግር መፍትሄ ለማስቀደም ከማንም በፊት እኛ እንቅደም።
ያኔ የተሻለች ሀገርም ጭምር ለመገንባት እንችላለን ብዬ ስላሰብኩ እንጂ ተደራራቢ ችግሮች ለወጣቱ መገፋት ምክንያት አይደሉም እያልኩ እንዳልሆነ ልብ በል። ልጆቻችንን ብቻ ሳይሆን አካባቢያችን፣ ትምህርት ቤቶች ውስጥ ያልተገባ ቦታ፣ የሥራ ቦታ ላይ የምናገኛቸውን ወጣቶች በፍቅር በሰላም በምቾትና በበቂ ትምህርት እንዲጎለብቱ እስካላደረግን ድረስ ሀገር አትለወጥም። መጪዎቹ ሀገር ተረካቢዎች እነሱ እንደመሆናቸው ሰጠን ስለምንጠይቃቸው ነገር እንጨነቅ። ሌሎች አካላት የሚያሳድሩት ተጽዕኖ ከወላጅ ቀጥሎ የሚመጣ በመሆኑ ነው። ሁላችንም እንዳለንበት ቦታና ድርሻ ወጣቶችን እናንጽ ማለቴ ነው። ከዚሁ ጋር ተያይዞ ወጣቶች ላይ በጥልቀት ሊሰራ የሚገባው መንፈሳዊ ጥንካሬያቸው እንዲያዳብሩ በማገዝ የእምነትን ታላቅነትና መከባበርን በማስተማር ተስፋ ለመቁረጥን በውስጣቸው በማስረጽና በሥራ የሚያምን ትውልድ መፍጠር ትክክለኛ የስኬት መንገዶችን ለወጣቱ በተዋረድ ለማዳረስ ያግዛል። አለበለዚያ ድካማችን ሁሉ የእምቦይ ካብ ከመሆን አያመልጥም። አካባቢያችንንም ሀገራችንንም መለስ ብለን ስናስተውል ትምህርት ቤቶቻችን፣ የትምህርት ስርዓታችን ለወጣቶች የምን ስፍራ ናቸው ብለን እንድንጠይቅ ያደርጋል። እርግጥ ነው የትምህርት ስርዓታችን ወጣቶች በእውቀትም በሙያም በቅተው እንዳይወጡ ብዙ አሳሪ ሁኔታዎች እንዳሉበት መጠየቅ አያስፈልገውም። ተማሪዎች እንዲሁ በደፈናው ከቃል ያለፈ በተጨባጭ እውቀት የተደገፈ ነገር ሳያውቁ በልበ ብርሃን መማራቸው ሳያንስ አንድ ጊዜ ግጭት፣ ሌላ ጊዜ ጦርነት ሲያሻው የታጣቂዎች አመጽና ረብሻ እየተናጡ በሞትና ሽረት መካከል እየሆኑ መማሩም ለፍሬ ያለመብቃታቸው አይናቸውን ወዳልተገባ ነገር እንዲጥሉ አድርጓል። ስደት ወዳጆች እንዲሆኑ አድርጓቸዋል። በእገታና ባፈና ገንዘብ ሰብሳቢ እንዲሆኑም ገፋፍቷቸዋል። ወጣቱን እንዴት ከዚህ ተግባር እናውጣው የሚለው ደግሞ የሁላችንም ኃላፊነት ቢሆንም ትልቁ ኃላፊነት ያለበት አካል በቀዳሚነት መንግስት እንደመሆኑ የወጣቱን ሰላምና መብት ከማስጠበቅ አኳያ ስራዎችን ከስብሰባና ሪፖርት ባለፈ በተጨባጭ ሰርቶ የሚያሳይበት ወቅት አሁን ነው። ወጣቱ በገዛ ሀገሩ የመረጠውና ያሻው ስራ ተጉዞ የወደደውን ሰርቶ እንዲያድር ሰላምን ሙሉ ለሙሉ በአስተማማኝ ሁኔታ ማስፈን የማንም ሳይሆን የመንግስት ስራ በመሆኑ ስራው በተግባር ሊታይ ይገባል። ወጣቱን ያላካተተ ስራ በቆሸሸ መወልወያ ቤትን እንደማጽዳት ነውና የእምነት ተቋማትና አባቶች፣ ባለሀብቶች፣ ምሁራን ሁሉም ዜጋ ቢችል ከራሱ አስቀድሞ ለወጣቱ አእምሮና አካላዊ ደህንነት መጠበቅ ትኩረት ሊሰጠው ይገባል እላለሁ። ለማንኛውም ወዳጄ የዛሬ አንተ ደብዳቤ መጪው ትውልድ ላይ ገና ብዙ መስራት ያለብን ነገር እንዳለ ያመለከተኝ ነው። ለዚህም ብዙ መስራት እንደሚጠበቅብን አሳይቶኛል። ለማንኛውም እኔ ዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪህ ወዳጅህ ምክረ ሰናይ